የሰማችሁት ድምጽ ፕራንክ አይደለም። ማዳሟ ልትገላት ያለች አንድ ልጅ ናት። እቺ ልጅ ለማትረፍ ብዙዎቹ ተሰባስበው እሷ ወደምትገኝበት ቤት ያቀናሉ። መስጊድ አለው። ይሄው ፖሊስም አለ እዚህ ጋር ፖሊስም አለ። እጅግ በጣም በሚያስገርም መልኩ ፊልም በሚመስል መልኩ ልጅቷን ይዘው በዚህ መልኩ ወጥተዋል። ነገሩ ምንድን ነው? ወርቄን ሰረቅሽብኝ ብላ እንደዛ ስታሰቃያት የነበረችው ልጅ አይታችኋታል ጋይስ? እንደው በአላህ ይዣችኋለሁ። አላህ ከሰጣችሁ ነገር ላይ የፈለጋችሁትን ያህል 100 ብር በሉት 50 ብር በሉት ሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሁሉ ሰላም ይዳ፣ ሁሉ መልካም ይዳ፣ ሁሉ ፒስ ይዳ፣ ሁሉ ሸጋዳ። ሰላም ነን አልহামዱሊላህ። ተጠፋፍተናል። አንቺ ጠፍተሽ እያስቸገርሽ ነው፣ አንተ ብዙ እየጠፋ ነው። መጥፋታችሁ እጅግ በጣም አስቸጋሪ እየሆነብኝ ነው። በእኔ ላይ ቺት እያደረጋችሁ ነው እንዴ? ይሄ አፋንተን እንጃ መቼ እንደሚያባራ አላውቅም። እጅግ በጣም በሚያስገርም መልኩ አዶናይ ሰርጀሪ ተሰርቷል ብሎ እያወሩልን። ሰርጀሪ አዶናይ ሰርጀሪ ሆኖ ታገኘ። አዶናይ ሰርጀሪ አዶናይ ሰርጀሪ በርታ። ሰርጀሪ እንደሆንክ አለ። አሁን ከድሮ ከነጡቱ አድርገው ቪዲዮን ይፖስቱለታል ሰርጀሪና አዶናይ። ስለዚህ ያንን እነግርሃለሁ። ሌላ በሰርጀሪ እንደሆነና ሰዎች ራሳቸው ስፖርት መስራት እንዳለባቸው ይሄ ነገር ችግር አለ ብለህ ያንን ነገር ማድረግ ትችላለህ። ያንን $12000 ከፍሎ ነው ሲክስ ፓክ ያሰራው ጀለሳችን። ምን ነው ቢቀርስ ሰርቻለሁ። ምን ለውጥ ማምጣት አልቻልኩም። እዚሁ ፍራም ነኝ፣ እዚህ ቀጭን ነኝ። ከዛ በኋላ እጅግ በጣም ይገርማል። የሴቶች እያለን እንግዲህ ወንዶቻችንም በእንደዚህ አይነት መልኩ እየተበላሹብን ነው። አዶናይ መነካ የሚለው ነገር እንግዲህ አሁን እየተወራበት ነው። ሙስሊሙ ቀልቢ ኻፊቁን ደውመን ቢሁብላህ ፈአዕማሊ ወአቅዋሊ እና ስለምን እያወራን ነበር? ስለ ሰርጀሪው ነው። ሰርጀሪው ሲቀጥል ደግሞ እጅግ በጣም በሚያስገርም መልኩ እጅግ በጣም በሚያስደንቅ መልኩ መንሱርን ለማግባት ያሰበች ሴት ሰርጉን ለራሷ ማዘጋጀት ነው ያለባት። በራሷ ወጪ ነው መሸፈን ያለባት። እና እኔ ለሰርግ አንድም ብር አላወጣም ወይም ደግሞ ሰርግ አላደርግም እያለ ነው። እኔ ሰርግ ማድረግ አልፈልግም። ምናልባት ወደፊት የምትመጣው ሚስቴ አይ እኔ ሰርግ ፈልጋለሁ ካለች ደግሞ ከጥሪ ወረቀት ማሳተም ጀምሩ። የሰርጉን የሚበላውን የሚጠጣውን ያደራሹን ችግር የለም ቤተሰቦቼ ወይ እኔ ከቨር ማድረግ እችላለሁ። አንተ ሱፍን ብቻ ግን ብራንድ የሆነ ኳሊቲ የሆነ ሱፍ የሰርግ ሱፍ ግዛና ና ካለችኝ ሬዲ ነኝ። እኔ ግን ለሰርግ ብር አላወጣም በእውነት። አዎ በፍጹም። ሰርግን በጣም ከሚቃወሙ ሰዎች መሃል አንዱ ነኝ። ለምን አሁን ኢትዮጵያ ውስጥ አይተሽ ከሆነ በቃ አነጋጋሪ የሚባሉ ሰርጎች በትንሹ የ100 ሰው ህይወት መቀየር የሚችሉ ናቸው። ትንሹ ሰርግ በቅርብ ጊዜ እንኳን የተደረገው 8 ሚሊዮን ብር ነው የወጣበት። እኔ 8 ሚሊዮን ብር ማለት እንደ ቢዝነስ ሰው 500 ሺህ ብር ለስታርታፕ ብሰጥ አስቢሽን ሰው መቀየር እችላለሁ። በትንሹ 15-20 ሰው መቀየር ሂሳብ ካልኩሌት አልችልም እንዳልተማርኩም ብዬሻለሁ። ብዙ ሰው ብቻ ግን 500 ሺህ ብር ሰጥቼ ስታርታፕ ቢዝነስ እንዲሰሩ ማድረግ እችላለሁ። እነዛ ልጆች ደግሞ ህይወታቸውን ቀይረው ነገ ከነገ ወዲያ ይሄ ነገር በቃ በሁሉም ወንዶች ደም ውስጥ ያለ ነገር ነው። ሰርግ ላይ ያለው ወጪ ገባ ስለሆነ እጃ ብዙዎችን ብናበላሽ ያለናል። Are you serious right now, bro? እያለ መንሱር የራሱን ሐሳብ እየገለጸ ነው። መንሱርን ለማግባት የምትፈልጉ እሱ ሱፉን ብቻ ገጽ አድርጎ መምጣት ብቻ ነው። እናንተ ሰርጉ ላይ ያለውን ወጪ ከሸፈናችሁ እኔ ምንም አይነት ችግር የለብኝም ብሎ መግለጫ ሰጥቷል። በዚህ ነገር ላይ የምትስማሙ ካላችሁ እንደ ሐሳብ ደግሞ እሱ የምትፈልጉ ካላችሁ የልጅ 9 ወር ተረግዞ አይደለም በ10 ብር ተገዝቶ አያዋጣም። እውነቴን ነው የምልህ። ልግደለውና እጀለ መንግስት ልስ። በሌላ ዜና ደግሞ እጅግ በጣም በሚያስደንቅ መልኩ ለብዙ ጊዜያት ከሶሻል ሚዲያ ላይ የጠፋው ጆን ዳንኤል ከዚህ በፊት የሰራው አንድ ነገር አለ። በሱም ስህተት እንግዲህ ከተያዘ በኋላ እጅግ በጣም በሚያስገርም መልኩ ትላንት ለፍርድ ቀርበው ነበር። በዚህም ጉዳይ ላይ ናዮ እንግዲህ ከዚህ ነገር ላይ ተለቃ እንደወጣች እናውቃለን። እሷም ወደ እስር ቤት እንድትመለስ ፍርድ ቤት ወስኗል። ጆን ዳንኤል ጥፋተኛ ተብሏል። ናዮ ወደ እስር ቤት እንድትመለስ ተወስኗል።
የኢትዮጵያ አየር መንገድ ወደ መቀሌ ሊያደርግ የነበረው በረራ በመሰረዙ አውሮፕላን ውስጥ አምባጓሮ በመፍጠር ክስ ተመስርቶባቸው ጉዳያቸውን ሲከታተሉ የነበሩት 6 ተከሳሾች ላይ ፍርድ ቤቱ ዛሬ ውሳኔ ሰጥቷል። በዚህ መሰረት 5ኛ ተከሳሽ የነበረችው እሌኒ ክንፈ በበቂ ሁኔታ ራሷን በመከላከሏ ፍርድ ቤቱ በነጻ ያሰናበታት ሲሆን እነ ጆን ዳንኤል፣ አማኑኤል መውጫ፣ ናትናኤል ወንደሰን፣ ኤልያስ ድሪባና የዲዲያ ነጻነት ወይም ናዮ የቀረበባቸውን ክስ ማስተባበል ባለመቻላቸው ጥፋተኛ ተብለዋል። ልጇን በማረሚያ ቤት የወለደችው የዲዲያ ነጻነት ወይንም ናዮ በዋስ ተለቃ የነበረ ቢሆንም ጥፋተኛ በመባሏ ወደ እስር ቤት እንድትመለስ ተወስኗል። በተጨማሪም ጥፋተኛ በተባሉ 5 ተከሳሾች ላይ አቃቢ ሕግ የቅጣት አስተያየቱን እንዲሁም የተከሳሽ ጠበቆች የቅጣት ማቅለያቸውን እንዲያቀርቡ ለህዳር 18 2018 ዓ.ም ቀጠሮ መሰረቱን እጅግ በጣም በሚያስገርም መልኩ ናዮም ወደ እስር ቤት እንደተመለሰች እየተነገረ ነው። የእነዚህ ሰዎች እስቲ መውጫቸውን ቅርብ ያድርግላቸው። ሁለት ሴቶችን አስገድዶ የደፈረው ግለሰብ በሞት ቅጣት በአደባባይ መቀጣቱ ተሰምቷል። የሚሆነው በኢራን ሴምናን ግዛት ውስጥ ሲሆን የግለሰቡም 2 ሴቶችን አስገድዶ በመድፈርና ክብራቸውን በማዋረድ እንዲሁም ደግሞ ረዘም ላለ ጊዜ በማስፈራራቱ ምክንያት እንግዲህ በኢራን ውስጥ ክስ ከተመሰረተበት በኋላ በስቅላት በአደባባይ እንዲቀጣ ተወስኖበታል። ኢራን ውስጥ እንግዲህ ከበድ ያለ ወንጀል የሚሰሩ ወንጀለኞች እንዲሁም ደግሞ ሀገር ክዷል ተብሎ የሚታሰቡት ሰዎች በሞት እንደሚቀጡ የሞት ቅጣት እንደሚቀጡ ቀጥታ ታውቃለች። እኛም ደግሞ ብዙውን ሰምተን እናውቃለን። ነገር ግን በአደባባይ የሚቀጣ ቅጣት እየተለመደ አይደለም። ነገር ግን ይህ ሰውዬ ከመቀጣቱ ከ2 ሳምንት በፊትም እንግዲህ እንደዚሁ ከባድ ወንጀል የሰራ 2 ሰዎችን በመግደል እንዲሁም ደግሞ ሌሎች ወንጀሎችን የሰራ ሰውዬ እንግዲህ በአደባባይ በሞት ተቀጥቷል። በሁለተኛ ሳምንቱ ይህ ሰውዬ በአደባባይ ሴቶችን በመድፈሩና ክብራቸውን በማዋረዱ ምክንያት በአደባባይ በስቅላት ተቀጥቷል ማለት ነው። እንደዚህ አይነት ወንጀሎች ሀገራችን ውስጥ በተደጋጋሚ ይፈጸማሉ። እንዲሁም ደግሞ በህፃናትና ራሳቸውን መከላከል በማይችሉ ትንንሽ ሴቶች እንዲሁም ደግሞ የተለያዩ ወንዶች ላይም እንግዲህ እንደዚህ አይነት ነገሮች ተፈጥረው ያውቃሉ። ነገር ግን ተመጣጣኝና አስተማሪ ቅጣት ተቀጥቶ አያውቅም። ይባስ ብሎም የክስ ማቅለያ እንዲሁም ደግሞ የቤተሰብ አስተዳዳሪ ናቸው በሚል ሰበብ እንግዲህ የስራት ጊዜያቸው እንደሚቀንስላቸው ጭምር ተመልክተን የምናውቀው ነገር ነው። እናንተ በዚህ ቅጣት ላይ ምን እንደተሰማችሁ ሀሳባችሁን ኮሜንት ላይ ያጋሩኝ። በአዳዲስ መረጃዎች ይሄ እንግዲህ ምንም ማስተባበል ምናምን አያስፈልጉም። ይሄ የቁርአን ህግ ስለሆነ በቁርአን የምትተዳደር ሀገርም ስለሆነ እንደዚህ አይነት ወንጀሎችን ሰርቶ ማምለጥ የለም። የእስራት የሚባል ነገር የለም። እንደ ሀገራችን እንደፈለጉ ደፍሮ 15-10 ዓመት ተይዞ የሚወጡት ነገር አይደለም። እንደዚህ አይነት ሀገር ላይ የሞት ቅጣት ወይም ደግሞ የቁርአን ህግ ማለትም ሸሪዓዊ ህግ የሚተገበርበት እንደሆነ ሁላችንም እናውቃለን። ሙስሊምም መስሎ ደግሞ እንደዚህ አይነት መርዞችን የሚረጩ አይነት ሰዎች በጣም በዝተውብናል። አሁን እስታፍሩ ላይ አስብልም ወይ አውዝ ቢላሂ ሚነል ሸይጣን ረጂም አስብልም ወይ? እኔ ግን በሰማው ጊዜ ወላሂ ወቢላሂ ወተላሂ በኢየሱስ ክርስቶስ ስም ነው ያልኩት። አንድ ህፃን ልጅ ወስዳችሁ ከሴቶችና ህፃናት ጉዳዮች ያሳደጋችሁን ልበል ያሳደጋችሁትን ልጅ ለወግ ለማረጋ በቃችሁ። ከዚያ በኋላ አንዲት ልጅ አመጣችሁ ዳራችሁ ያው የዘመዳችሁን ልጅ ማለት ያፈሳችሁን ልጅ አሁን ይሄንን ካደረጋችሁ በኋላ በርግጥ ልጁና ልጅቷ በስጋ ይዛመዱ፣ እናንተ ግን ልጁን አሳድጋችሁታል። የዳራችሁለት ደግሞ ያክስታችሁን ልጅ ነው። እንግዲህ የልጃችሁን ሚስት ለራስ ማሰብ ይሄ አያስብልም? ወላሂ አሁን ይሄ አኡዝ ቢላሂ አያስብልም? ያስብላል። በደንብ ነው ያለው። ወይ እኔ የምላችሁ ነገር እስቲ እናንተ ማን ሊመስል ነው? እናንተ ሰውን እየመሰላችሁ ከሆነ እናንተን ደግሞ ማን ይመስላል? እስቲ ይሄን ብቻ መልሱልን። በነገራችን ላይ ሰዎችን መምሰል በጣም ቀላል ነው። ራስን መምሰል እጅግ በጣም ከባድ ነው። ሰዎችን እየመሰላችሁ ከሄዳችሁ እንደ ሰው ስትሆኑ እንደናንተ ማን ሊሆን ነው? እሺ ለንግግር ደግሞ በሳይኮ ደረጃ ራሱ መልስ የሚሆነው ከዚህ በፊት አባታችን አደም አለይሂ ሰላም እሳቸው ልጆችን እየወለዱ በሄዱ ቁጥር እህትና ወንድም ነው እየተጋባ እዚህ እየደረሰው። እንደዚህ አይነት ነገሮች ከባድ ሆኖ ሳይሆን ከጀርባቸው የሆነ ሚስጥር ተሸሽጎ እናገኛለን። ከጀርባቸው ያለውን ነገር ደግሞ አጥንቶ መድረስ የኛ ፋንታ ነው። ስደት በአጭሩ ሰዎች የራሳቸውን ህይወት ለመለወጥ የሚጠቀሙበት መንገድ እንደሆነ ሁላችንም እናውቃለን። በዚህ ውስጥም ሴት እህቶቻችን ላይ እየደረሰው ያለውን ግፍ መመልከት አልቻለም። ወይኔ የለም ቢንዳዩን ሞኒት ቢንዳዩን ሴቶቹ ለምን አይወጡ? ለመቼ ቦታቸው ሊሆኑ ነው? ዘመን ቢዋን ላይ ቢዋን ጀረስ አድርግ አጠገቡ ያሉ ሴቶች ሄሎ ሰላም አለይኩም اخوي انا ما اعرف المكان فهالمكان بيشترون واحده بي1 ما اعرف التاون بي1 دي يلم በአካባቢው ዲ ነው በቃ ተሳስታ ነው ልጅቷ ቢ ነው አንቺ ማዲዋን ባለበሽ ያሉት ወደ ውጭ ይውጡ። አረ ልጆቹን ወጥባያቸው በተሰው የታለ ቢዋን ራሱ የታለ ቢዋን
ዲዋን ራሱ ይፋል ከቡባት ዲየለም ዲየቱ ጋር አለ ቢት አለ ቢኮው ላይ ይቻለው ዲየለማ እማቴ ዲዋን እማቴ ተረጋግሽ ምንም አትሆን ለማዋል ይሄለም ደራሽን ካሜራኛዎች እየወጣ ማቲ እናንተ ማቲ እስከዛ አንቺ ደውዪ 911 መስጊድ አለ ወይ? ይሄው ፖሊስም አለ እዚህ ጋር በቃ ነገር ፖሊስም አለ ፖሊስ ይሄው ኦኬ ኮሚኒቲ ደርሻለሁ ያለ በቃ እና ዘመንን ሙባያቸው ሙሪት በቃ አንቺ ይዘሽ ግቢ ልጅቷ ከነጭራሹ በቃ እታብድ ነው ትንሽ ታረጋጊያት ይዘሽ ግቢ አንቺ በቃ ሰላም አለይኩም እኮይ ይሄ የምትዋስለው ማሚ ሚውት አድርጌ ፖሊሶቹ ድምጽ እንዳይሰማ እዚህ ሚውት አረኳትኝ እኔ ካስ እናንተ ዝም በሉ ጋይስ ቆይ የሚሉትን እንስማ ቤቱን ስነበረው ጮሄ እንዴት ልክፈት ኡኡበይ ቀውጩ አሁን መቀወጫ ሰዓት እሩኒ በላያት ለተናሹ እማጡ እንዴት ልክፈት ነው አንድ ሰው ወደ እኔ መግባት አለበት ኡኡይ ደርሰዋል ፖሊስ መደጃ አለ ተብለሻል ጩሂ ወየ ጩሂ በቃ እናንተ ደግሞ ዝም በሏል እንደው ሚዩት አድርጋችሁ እጅግ በጣም በሚያስገርም መልኩ ሙና የምትባለው እህታችን እቺ ልጅ ካለችበት ቦታ አውጥታ ወደ ህዝቡ አቅርባለች። ይህንን ነገር እንደ ፊልም የሚወራ ነገር እንጂ ይህ ዝም ብሎ የሚወራ ነገር አይደለም። እቺ እህታችን ለመሞት ጫፍ ላይ ባለችበት ሰዓት ነው ልጆቻችን ተረባርቦ ሂዶ ያዳን ነው። ስወድላት ለኔ ያላት ፍቅር ስወድላት እሷም ቢያስረሳት ስወድላት ወዳጅ ነች አለች ስወድላት ጠፋኝ የምላት ስወድላት የውስጤን ስሜት ስወድላት ስትረዳኝ ስወድላት ላንቺ አኑረኛል ስወድላት ለኔ ኖሪ። በሚያስገርም መልኩ ከማዳሟ ጋር ያለው ነገር ምንድን ነው? እቺ ልጅ ማዳሟ ምን አርጋ ነው? ወይስ ደግሞ ማዳሟ ናት ከመሬት ተነስታችን ልጅ ልነካ የቻለችው? ምንድን ነው በመሀላቸው ያለው ነገር? ማዳሟ ወርቄን ሰረቅሽብኝ ብላ እንደዛ ስታሰቃያት የነበረችዋ ልጅ አይታችኋታል ጋይስ? ወርቅ ሰረቀችብኝ ብላ ያልሰረቀችው ልጅቷ ያልሰረቀችውን ወርቅ 5,000 ብር ሰርቃት እንዴት ነው ሲጀምር ቤት ውስጥ የምታስቀምጣት ጋይስ? ወይኔ ማታ የነበረውን ነገር አይታችኋል። እኔ በቃ በአፌ ልትወጣ ልጅቷ እንደዛ ስትጨነቅ ስትጮ እኔ ልቤ በአፌ ልትወጣ የነበረኝ ጭንቀት ወይ መድኃኔዓለም እንደው የሰው ሀገር ጋይስ በእውነት እንደው የሰው ሀገር ክፋቱ። እነዚህ የተረገሙ ሰዎች ናቸው እኮ ያልሰረቃችሁትን ሰረቃችሁ፣ ያላነሳችሁትን አነሳችሁ። ጥንቃቄ አድርጉ፣ ጥንቃቄ አድርጉ። በእውነት ነው። በተለይ እነዚህ መስሪዎች ጋር የምትሰሩ ልጆች እኔ አልወዳቸውም። ጌታ ቅር ይበለኝ። በቃ እነሱ ጋር ሚሊዮነር ይሰጥሽ እንደው ሚሊዮን ይሰጥሻል ቢባል እንኳን በጣም ነው የምጠላቸው ጋይስ። በቃ የሆኑ ክፉዎች ናቸው፣ ኃይለኞች ናቸው። ገብቷቸዋል። በጣም አሻጥሮች ናቸው። ቀልቃላ ካፋቸው እንኳን ጌታ አንወዳቸውም ከድሮም ጀምሮ የእውነት እና አሁን እንግዲህ እቺ ልጅ ስልክ ኖሯት ራሷን ባታስመልጥ ከእግዚአብሔር ጋር በነገራችን ላይ ውዶቼ ስደት ብለን እስከመጣን ድረስ ከእግዚአብሔር ከአላህ በታች ያለን ስልካችንና እኛንን ለራሳችን ማንም ሰው የለንም። ገብቷችኋል? እኛንን በስልካችን ሰዎችን ኮንታክት አድርገን እንዲረዱን ማድረግ። አንደኛ ነገር ሚዲያው ላይ አክቲቭ ሁኑ። ሚዲያው ላይ ምሳሌ ሊረዷችሁ የሚችሉትን ሰዎች እወቁ፣ ለይታችሁ እወቁ። ገብቷችኋል? እንደዚህ አይነት በሚሆን ሰዓት እንዲሁ ሰው እኮ ጮሆም እኮ መሰማት ቀላል ነገር አይደለም። እንግዲህ ልጅቷ ጋር የነበረውን ጩኸት ሰምታችኋል። ሰቆቃዋ እኔ እመቤቴን እንቅልፍ ራሱ እንዴት ልተኛ፣ በቃ ማታ እንቅልፍ እንዴት ልተኛ፣ የልጅቷ ጩኸት እየመጣብኝ እንደዛ ሽንት ቤት ሆና እንደዛ እየጮኸች ሽንት ቤቷን ዘግታ ሽንት ቤቱን ሊሰብሩት። አስቡት እንግዲህ አሁን ልብ ኬዝ ቢኖርባት ይችላል የሆነ ነገር ቢኖርባት እኮ በድንጋጤ እዛው ነው የምትዘጋው፣ እዛው ጸጥ አለች። እንግዲህ ሰው ልጅ ስራ ብሎ መጥቶ እንደዚህ አይነት ሰቀቀን እንደዚህ አይነት መከራ ማሳለፍ እውነት። በዚህ አጋጣሚ እነ ሙኒት እነ ሳሪቲ እነ ታሚ
ሁላችሁም በዚህ ነገር ላይ ተሳተፋችሁ ልጅቷን ምንም ነገር ሳትሆን በእርግጥ መተዋታል፣ ግን ቢያንስ በህይወት ስላተረፋችኋት በጣም ነው እናመሰግነው። የእውነት ክበሩልኝ ሙኒትዬ። በጣም እንደው አላህ ጨምሮ ጨማምሮ ይስጥሽ፣ ልጆችሽን ይጠብቅልሽ። የእውነት በጣም ነው። እኔ ጋይስ በቃ መድረስ ቀላል ነገር አይደለም። የሆነ ሰው በሰው ቆቃ ውስጥ ሆኖ መድረስ በራሱ ቀላል ነገር አይደለም። ስለዚህ ምንጊዜም የፖሊስ ቁጥር ይኑራችሁ፣ የሆነ ነገር በሆናችሁ ቁጥር ምንም አትፍሩ። ይሄ አገር ኢመራት ነው። ማንም እንዲጫፋችሁ ሊነካችሁ አይችልም። ማንም ሰው ማለት ነው። ለመዳምም ሰራተኛም በአንድ እንትን ህግ ነው የምትዳኘው። ለመዳም ሲሆን የሚቀል ለሰራተኛ ሲሆን የሚከብድ ህግ የለም። ሁሉም በህግ ፊት በህግ አግባብ ነው የሚዳኙት። ሀገሩ ኢመራት ነው። እውነት አንዳንዴ ዱባይ እንዴት በቃ ደስ የምታኮራ ሀገር ነች ከህግ አንጻር። ስለዚህ አትፍሩ። የኛ ልጆች ብዙ ጊዜ ትፈራላችሁ። በእርግጥ ወይ አካሄዱ ባለማወቃችሁ ሊሆን ይችላል። ከሰው ጋር እንዴት ኮንታክት እንደምታረጉ አለማወቃችሁ ሊሆን ይችላል። ለዚህ ነው ሚዲያው ላይ አክቲቭ ሁኑ። ማን ምን ያወራል፣ ማን ስለምን ያወራል የሚለው ጋር ብዙ ጊዜ አዳምጡ። ገብቷችኋል? የትም ቦታ ሲሄዳችሁ በማይረባ ነገር ጊዜያችሁን ታቃጥሉ የለ ውዶቼ። ምክንያቱም ወይኔ በኢየሱስ ስም እኔ በጣም ነው በቃ ማታ ልቤ የጨነቀኝ ጋይስ። ልቤ በአፌ ልትወጣ በቃ ጨነቀኝ። የመጨረሻ ነው የጨነቀኝ እውነት። እንደው መድኃኒዓለም ብቻ እንኳን ልጅቷን በእርግጥ መተዋታል፣ ቢያንስ ከዚህ ባሰ እንትን ሳያረጓት ራሱ መድረሳቸውን ሙኒት ፖሊስ መድረሱ በጣም ነው ደስ የሚለው። አክቲቭ ሁኑ። ሚዲያውን በደንብ ተጠቀሙበት። ስልካችሁን ተጠቀሙ። ስልክ በጣም ወሳኝ ነገር ነው። ይቺ ልጅ አሁን ስልክ ባይኖራት አስቡት። እግዚአብሔር አምላክ እንኳን ብቻ ከዚህ ሁሉ ከነዚህ ቆሻሾች እንደው እንኳን አስመለጣት። በእውነት ሰው አይመስሉኝም እናንተ እነዚህ መስሪዎች ሰው አይመስሉኝም። በቃ ባለጌዎች ናቸው። ገብቷቸዋል። ይሄ ሰውኛ ባህሪ የሌላቸው እንሰን የሚባል ነገር የሌላቸው ናቸውና በድጋሚ በጣም ነው የምናመሰግነው። እውነት ሙኒታ ክበሪልኝ እናቴ። ከአላህ በታች ተረባርበው ሰበብ ሆኖ ላያወጡ ሰዎች እንግዲህ ምስጋና ይገባቸዋል። እንደዚህ ስትተባበሩ በዘር በሃይማኖት ሳትከፋፈሉ አንድነታችንን ጠብቀን እንደዚህ በኢትዮጵያዊነታችን ራሱ እንደዚህ ስንደጋገፍ እጅግ በጣም ደስ ይላል። ያቺ ልጅ እንግዲህ ክርስቲያን ናት፣ እችኛዋ ደግሞ ያስወጣቻት ሙኒት ደግሞ እስላም ናት። እኛ እየተሰደብን ብንሆንም እንችላለን፣ ችግር የለውም። ሌላውን ነገር ከአላህ እንጠብቃለን። ወላሂ እኛ ልጆቻቸው እያለን እኚህ ምስኪን አባት የረሱላችን ሰለላሁ ዐለይሂ ወሰለም ሀገር ኡምራ ለማድረግ በእግራቸው ለመጓዝ ወስነው ሳይሳካላቸው ቀርተዋል። ይህንንም የተናገሩት በቪዲዮ ላይ ነው። መጨረሻ ላይ እጋብዛቸዋለሁ። የኔ ቤተሰቦች ሙስሊም የሆናችሁ በሙሉ ይህን ማድረግኛ አያቅተንም፣ ህልማቸውን እናሳካለን። እንዳተሳፍሩኝ በደንብ ሼር፣ ኮፒ ሊንክ፣ ሪፖስት ያደርጋችሁ እስከ መጨረሻው ተከታተሉኝ። እኛ አባት ኡምራ እንዲያደርጉ ህልማቸው እንዲሳካ ሁለት ሀሳቦችን ይዤ መጥቻለሁ። የመጀመሪያው የኡምራ ፓኬጅ የምታዘጋጁ ተቋማት፣ ድርጅቶች እኚህን አባት ኡምራ ካስደረጋችሁ ብዙ የሙስሊም ቲክታከሮች እኔም ጭምር ብዙዎችን እያስተባበርን እናንተ ህልማቸውን እንዳሳካችሁ በነፃ በደንብ ስማችሁን በሚዲያ ላይ በመልካም እንዲነሳ እናረጋለን። ሁለተኛው ደግሞ ይሄ ማይሳካ ከሆነ በደንብ ሁሉንም አስተባብረን የ100 ብር ቻሌንጅ እናስጀምራለን። የረሱላችን ሰለላሁ ዐለይሂ ወሰለም ሀገር ሄደው ህልማቸው እንዲሳካ እናረጋለን። ኢንሻአላህ ያላችሁ ኮሜንት አስቀምጡ። ሀሳብ ካላችሁ በደንብ ኮሜንት ላይ አስቀምጡ። ቪዲዮ መጨረሻ ላይ ጋብዛችኋለሁ። አደራ በደንብ ሼር፣ ኮፒ ሊንክ፣ ሪፖስት ያደርጋችሁ አዳርሱት። እንዴ ታይዘ ቤት በሱዳን ብላችሁ ወደ መዲናዋ ድሮ በዛ ይከር ነበር እኮ ወላሂ በሱዳንዋ በመተማ በዛ ይከያ። ከዛ ሳምቢ ያለ እንደሱ እንዴ ያለኛው ደካማ ነው። አንተ ጀዝማችሁ ነበር እኔ ያለ ወላሂ ለመግባት እሱ ቃልቻና አንተ መልስ ጀዋብ ተሰጣችኋለህ። እኔ አንተ ደረሳ ነኝ፣ አይዞህ ምንም አላስነካህም። እንዲያው እንሂድ ባይሆን ሌላ ዲና ዱላ እንይዛለን። እሺ እንዲያው እንሂድ ወደዛ ተነያን። መንገር መሞትም አንደኛ ያው ነው ስለገባን ይቆጠራል። እሱ ፈራ ለእኚህ ኡስታዛችን ድምጽ እንሁን ብለን እየተረባረብን ነው። ለእኚህ ኡስታዛችን ድምጽ መሆን አለ። ባይሆን እንደዚህ የኡምራ ፓኬጅ የሚያዘጋጁ ሰዎች ራሱ እምቢ ቢሉ ራሱ እኛ ራሳችን የ100 ብር ቻሌንጅ ጀምረን እኚህ ኡስታዝ እንወስዳለን እያለን ነው። ሁላችሁም በዚህ ነገር ላይ መሳተፍ አለባችሁ። ሁላችንም እኚህ ኡስታዝን አግዘን እንዲሄዱ ማድረግ እንችላለን። ብዙ ጊዜ የሆነ ነገር ከተፈጠረ ያንን ነገር ወደ እስልምና ማስጠጋት የሚወዱ አንዳንድ ግለሰቦች አሉ። ይህንን ነገር ደግሞ ከተመለከቱ በኋላ ምን ይላሉ? በዚህ አውሬ በሆነ ጭራቅ ወንድማችን እጁን በመጥረቢያ በግፍ የተቆረጠበትን ቪዲዮ በውስጥ ላክልኝ የምትሉኝ አላችሁ። ለሁላችሁ መላክ ስለማልችል እንደኔ ባታዩት የተመከረ ነው።
ምክንያቱም ያዩት ታመዋል። አይ ማየት አለብን ካላችሁ ግን ከፕሮፋይሌ ስር ላይ የቴሌግራም ቻናል ሊንክ አስቀምጬላችኋለሁ። ከፕሮፋይሌ ስር ገብታችሁ ሊንኩን ተጭናችሁ ገብታችሁ መመልከት ትችላላችሁ። ዘግናኝ ነው፣ ድርጊቱ ዘግናኝ ነው። ከዚህ በመቀጠል እንዲህ አይነት ጭራቅ የምትወልዱ እናቶች እባካችሁ ጥሩ መውለድ ካልቻላችሁ ለጊዜውም ቢሆን መውለድ አቁሙ። ጊዜው እስኪቀየር ማለት ነው። ታዘብኩትን ነገር ልንገራችሁ። ከሰሞኑ በሚዲያው ላይ ያው ቫይራል የሆነ ቪዲዮ ነበር አይደለ? የሆነ በግንባሩ ላይ የመስቀል ምልክት ያደረገ ሰው አንድ ምስኪን የሆነ ሰውዬን እጁን ሲቆርጠው ምናምን የሚያሳይ ቪዲዮ አለ። እና ሞስት ፕሮባብሊ ሰውየው ክርስቲያን ነው፣ ይሄኛው በዚህ በኩል ያለው ቆራጩ ማለት ነው። በፖለቲካ ስም ሃይማኖትን ነው የበላይ ለማድረግ እንትን የሚሄዱት። አሁን እሱ ላይ ላወራ ሳይሆን ይሄ ሰውዬ በተቃራኒው ሙስሊም ሆኖ ቢሆን ኖሮ በዚህኛው በኩል እጁ የሚቆርጠው ምናምን ሙስሊም ሆኖ ቢሆን ኖሮና የእስልምና መገለጫ ከእስልምና መገለጫዎች መካከል አንዱ ቢገኝበት ወይ ቢታይበት ጺም ሊሆን ይችላል። ምናልባት ነው ያው ጺም ያለው ሰው ለነሱ ጋር ሙስሊም ስለሆነ ጺም ሊሆን ይችላል። ብቻ ጀለቢያ ነገር ሊያደርግ ይችላል። በእጁ የሆነ ተስቢህ ነገር ይዞ ሊሆን ይችላል። ብቻ የሆነ እስልምናን የሚገልጽ ነገር ቢታይበትና እንደዚህ ያለ ነገር ቢሰራ ኖሮ አጠቃላይ ህዝበ ክርስቲያኑ ምንድነው የሚለው? ይኸው ኢትዮጵያ ውስጥ ሊያርዱ ነው ሊገሉ ነው ምናምን እያሉ ነበረ ሀገሪቱን በአንድ እግር የሚያቆሟት እና እናንተ ገዳይ ናችሁ ምናምን እያሉ ፕራክቲካሊ በምድር ላይ የሚከናወነው ሪያሊቲ ግን ሌላ ነው። የሚጨፈጭፉትም እንትን የሚያደርጉትም አሰቃቂ በሆነ መንገድ የሚገሉትም ራሳቸው ሆነው ግን ፖለቲካ የሚሰራው እኛ ላይ ነው። እና አሰብኩት ይሄ ሰው ሙስሊም ሆኖ ቢሆን ኖሮ ምን ሊሉ እንደሚችሉ። ነገር ግን የምንከሰሰው እኛ፣ እንደዚህ አይነት እኩይ ተግባር የሚሰሩት እነሱ። በጣም የሚያሳዝን ነገር ነው። ሌላ ነገር በንተው ይሄ ሰውዬ ጺም ነገር ኑሮት ጀለቢያ ነገር ለብሶ ይሄንን ነገር ቢያደርግ ምንም የሚፈጠር ይመስላችኋል? ሶስተኛ የዓለም ጦርነት ህፃን አዋቂ አይልም፣ ሁሉም ነው የሚንጫጫው። ግን እንደዚህ አይነት ድርጊቶች ደግሞ ከነሱ ነው እየመጡ ያሉት። አስተማሪው እነሱ ናቸው፣ እንደዚህ የሚያደርጉት እነሱ ናቸው። ግን ወደኛ ይመልሱና የሆነ ታርጋኛ ላይ ይለጥፋል። በጣም የሚያስገርማቸው ነገር ደግሞ ይሄ ሰውዬ ተይዟል። ነገር ካለስ እኔ የምለው ማለት ነው ይህንን ማድረጋችን ብቻዬን አይደለም ያለው። ያው እዚህ ልናገር ልጁን ስለሌለ ማለት ነው አርጉ ተብለን አርገናል። ግን ማድረግ የለብንም ነበር። ግን ትእዛዝ ነው ታዝዤ አድርጌያለሁ። በቃ ፋኖ ላይ ነበርኩ ማለት ነው። ከዛ በቃ ፋኖ ላይ ያለው ነገር አስጠልቶኝ አሁን መጥቼ መምጣት ጥሩ ነው፣ እሱ ማድረግ ጥሩ ነው። ግን ይሄ የራስህ ወገን ራስህ ወንድም የራስህ ወንድም እንደው ጥላት እንኳን ተዋግቶ የተማረከም እንደዛ ይደረግ አይደለም። ትውና ወንድም የራስህ ወንድም እሱ አይደረግ። የት ነው ሀገር አንተ? ሸዋ የታየው ማን ነበር? መሀል ሜዳ እዛ የነበሩ ጋር ነበር በፊት መጀመሪያ አዲስ በክረምት ነበር እዛ አዲስ ገብቼ ወገሬ የሚባል ቦታ አለ። አይ እናውቀዋለን፣ እዛ ነበር እኛ ስለምናውቀው በዛ ገባሁ። ተከትለናቸው ነው ዞረን በዚህ መጣ ነው እኛ እዛው ነበር። ከዛ እርስ በርስ ካሰግድ ጋር ወጋ ነበር እናውቃለን። አሰግድ ጋር አይደለም በጣም ነገሩ ያስገርማል። መያዙንም አረጋግጠናል። ንጹሃን ደግሞ እንደዚህ የሆኑ ያሉት ነገር ከደሙ ነፃ የሆኑ ሰዎች፣ ጦርነት ውስጥ ያልተጋተቱ ሰዎች መሞታቸውን እጅግ በጣም ነው የሚያሳዝነው። አካሉ ምን ብሏል። ሰውነቱ በጣም የተጎዳ ነው ማለቴ በቃ ችግር በጣም ጎርቶታል። እና እንደው በአላህ ይዣችኋለሁ፣ አላህ ከሰጣችሁ ነገር ላይ የፈለጋችሁትን ያህል 100 ብር በሉት 50 ብር በሉት 10 ብርም በሉት እሱ ጋር ባሉ አለው። ዳቦ የሚበሉት እንኳን አጥተው በጣም ችግር ውስጥ ነበሩና የሚኖርበትን ቦታ ኦልሞስት በቃ ወንዝ ዳር ላይ ነው የሚኖረው። ወንዝ ዳር ላይ ነው። የቤት ኪራይ የአንድ ዓመት ከምናምን የቤት ኪራይ አለበት። የአንድ ዓመት ከምናምን የቤት ኪራይ አለበት። ይኸው ፒን የተደረገው ኮመንት ፒን የተደረገው አካውንቱ ነው። ሰለምቴ ነው እንግዲህ ወደ እስልምና ከገባ የተወሰነ ዓመት ሆኖታል። በመስለሙም ብዙ የደረሰበት ነገር አለ። ሰው ልጅ የእምነት ፍላጎቱን እንደፈለገ ማድረግ አለበት። ግን በቃ እንደው በሰውኛ እንዘንለት። እኔ ወላሂ ሙስሊም ክርስቲያን አልልም።
ማንም ሰው የተቸገረ ከሆነ ያንን ሰው አላህ ከሰጠን ነገር ላይ መርዳት አለብን ብዬ ነው ማምነው። አመለካከት ይሄ ነው እና እንግዲህ ለየትኛውም ሰው ለተባለ የተቸገረ ሰው ከሆነ ለሁሉም ማዘን አለብን። እስልምናችንም ይሄንን ነው የሚያዘን። አንድ ሰለምቴ ወንድማችን በሚያስገርም መልኩ ከሰለመ በኋላ ብዙ ችግሮች ደርሰውበታል። እንደምታውቁት አንድ ሰለምቴዎች እንግዲህ ከሰለሙ በኋላ ቤተሰባቸው ይርቃቸዋል፣ ዘመዶቻቸው፣ ጓደኞቻቸው በብዙ አይነት መንገድ እንግዲህ ብዙ ነገሮች ይደርስባቸዋል። ከዚህም ባለፈ እነሱ ያንን ነገር ተጫጭነው እስልምና ውስጥ ቆይተው በእስልምና ላይ ጸንቶ ከኖሩ እኛ ደግሞ እንደነዚህ አይነት ሰዎች እገዛ ማድረግ መቻል አለብን። አካውንቱ እንደምታዩት ቅድም ፒን ተደርጓል። በዛ ነገር ማገዝ ትችላላችሁ። ለዚህ ያዝንላችሁ ፕሮግራም በዚሁ ይጠናቀቃል። በቀጣይ ቪዲዮ እስከምንገናኝ ድረስ እስካሁን አብራችሁ ለቆያችሁ ሰዎች